በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወዳችሁ እግዚአብሔር ልጆች እግዚአብሔር አብ ልጆች ብሎ ይጠራችሁ ዘንድ ፍቅር የሰጣችሁ ውድ ልጁ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ መስቀል ላይ ዕዳ የከፈለላችሁ መንፈስ ቅዱስ ያተማችሁ የቅዱሳን ቤተሰቦች እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ መድኃኒት ኢየሱስ ክርስቶስ ከሰማያዊ አባቱ ከአብ ከሕያው መንፈሱ ጋር ተወደደ የተመሰገነ ይሁን። ቤተሰቦቼ ወደ እስራኤል ሀገር የመሄድ ምኞት ሀሳብ ያላችሁ ሰዎች ብዙ ናቸው ተስፋ አደርጋለሁ። በሕይወታችን ማየት ከሚገባን ቦታዎች ትልቁ መጽሐፍ ቅዱስ ላይ ያነበብነው የተማርነውን የምናይበት የምናስብበት ቦታ ነው። ጌታ የተወለደበት ቦታ ላይ ቆመን ልደትን ማክበር ምን ማለት እንደሆነ መገመት ከባድ አይደለም። ስለዚህ እናንተም ቤተሰቦቻችሁን መላክ የምትፈልጉ ለገና ለጌታ ልደት ቤተልሔም ቆመን ቀራንዮ ሄደን ደብረ ታቦር ሄደን ዮርዳኖስ ሄደን ጌታችን የቆመበትን ቦታ ረግጠን ለመምጣት ተዘጋጅተናል። 10 ቀን አስቡበት። 911401380 ስልኬ ላይ ሀሳብ ያላችሁ መሄድ የምትፈልጉ አናግሩኝ። በዋትስአፕ ቴሌግራም ቫይበር ላይ ያለው እግዚአብሔር እናንተን ዘራችሁን ይባርክ። ዛሬ የምንማረው ሉቃስ ወንጌል ምዕራፍ 4 ቁጥር 25 ላይ እርሱ ራሱ ከእነሱ ጋር አብሮ ይሄድ ነበር የሚለውን ቃል ነው። ጌታ ኢየሱስ ክርስቶስ ከሞት ከተነሳ በኋላ ሁለት ደቀ መዛሙርት ቀለዮጳና የዚህ ወንጌል ጸሐፊ ሉቃስ ነው ተብሎ ይታመናል። አብረው ወደ ኤማውስ ወደምትባል 60 ምዕራፍ ከኢየሩሳሌም ወደምትርቅ ሀገራቸው ተመልሰው ይሄዱ ነበር እና የመጡት መሲህ ተገልጧል። የእስራኤል ተስፋ መጥቷል። ሙታን የተነሱ ነው። ቁርአን እየበሉ ነው። ሽባ የተተረተረ ነው። ሰው የተፈወሰ ነው። እግዚአብሔር የቃሉ ስም የተቆረጠ ነው የሚል ዜና ሰምተው ሀገራቸውን ትተው ኢየሩሳሌም መጥተው ነበር። ጥቂት ጊዜ አይተውታል። ለስራውም በእግዚአብሔር በሰው ፊት ቀና የሆነውን ጻድቅ የሆነውን ጌታ አይተውታል እና ትምህርቱን ሰምተዋል። መልካምነቱን ቀረብ ብለው አይተዋል። አሸናፊ ፍቅሩን አይተዋል። ከዛ በኋላ ግን ሞቶ ሲቀበር ተስፋ ቆረጡ። እነሱ የሚነግስ እንጂ የሚሰቀል ቢሞት መሲህ አልጠበቁ። ስለዚህ ወደ ኋላ እየተመለሱ እያለ ስለ ጌታችን ስለ ኢየሱስ ክርስቶስ ስለደረሰበት መከራ ስለደረሰበት ሐዘን፣ ግፍ እየተነጋገሩ እያለ ጌታ ኢየሱስ ክርስቶስ ሶስተኛ ሰው መስሎ ተገልጦ አብሯቸው ተራመደ ይላል። ዛሬ ይህንን የጉዞ ሁኔታ ለማስተማር ሳይሆን ከጌታ ከኢየሱስ ክርስቶስ ጋር መራመድና የት መልክ ምን አይነት ስሜት አለው የሚለውን ለማሳየት ነውና በሕይወታችን ሁላችንም ውስጥ ያለን ክርስቶስን የማይወድ ሰው የለም እና አብረን ነው የምንራመደው። ሃይማኖታችን ነው ክርስቶስ ኢየሱስ። በመንገዳችን ሁሉ አብረን ነው የሚራመደው። ከልጅነት እስከ እውቀት ከኛ ጋር ነው የሚራመደው። በእውነት የምትፈልጉት በእውነት ከልባችሁ የምትሹት እንደ ዳዊት በኋላ ወደ ውሃ ምንጭነት ብትናፍቅ ነፍሳችሁ ወደ እሱ የምትጠማባችሁ ሰዎች አብሯችሁ ነው የሚራመደው። አብሮ ሲራመድ የሚታዩ ልዩ ምልክቶች አሉት። እግዚአብሔር ልጆች እነዚህ ሁለት ሰዎች አብረውት ሲራመዱ ያዳምጣቸው ነበር። በኢየሩሳሌም ስለሆነው ነገር እንደማያውቅ አድርገው ሲነግሩት አዳምጧቸዋል እና አብሯችሁ የሚሄዱ ኢየሱስ ክርስቶስ ያዳምጣቸዋል። እግዚአብሔር ልጆች ጸሎታችሁን በደንብ ነው የሚያዳምጠው። ሹክሹክታችሁን ያዳምጣል። በጓዳ የምትነግሩትን፣ በሚስጥር የምትነግሩትን፣ በልባችሁ የምትጮሁትን ጩኸት ያዳምጣል። በርዘግታችሁ የምታለቅሱትን እንባ ያዳምጣል። ታማኝ አዳማጭ። ቀለዮጳና ሉቃስ ተናገራቸው። አብራኩ ስለተራመደ ልባቸው ይቀልጥባቸው ነበር። አብሮን የሚራመደው ጌታ ይናገረናል። ድምፁን እንዳሰማን የእግዚአብሔር ቃል ስንሰማ ልባችን የሚቀልጥ ጌታ ስለሚናገረን። የሰው ልጅ ልብ ይላል ኤርምያስ እንደ ሰው ልጅ ልብ ክፉና ሲሆን እንደ ሲኦል የጠለቀ ነው ይላል። ይህ ክፉ ልብ እንዴት ነው የሚሰማው? እንዴት ነው የሚቀልጠው? በምን ጉልበት በምን አቅም ነው የሰው ልጅ ልብ የሚቀልጠው? ክርስቶስ ሲያገኘው ብቻ ድንጋዩ የሚፈረከሰው እና አብሮን የሚራመደው ጌታ አብሮን መራመዱን የምናውቀው ልባችን ሲያቀልጥ ነው። እናውቃለን ብለን የሆንባቸው ዘመናት ነበሩ፣ የሮጥንባቸው ጊዜያቶች ነበሩ። ግን
እሱ ከተናገርን በኋላ ዝም ብለናል። እናውቃለን ባልንባቸው ጉዳዮች ዝም ብለናል። አንተ ታውቃለህ ብለናል። ያስኬደናል ያላቸው መንገዶችን ሞክረናቸዋል። ጌታችን ተናግሮ ግን መንገድ ካሳየን በኋላ ግን ዝም ብለናል። አንተ ታውቃለህ ብለናል። አብሮን መራመዱን ብናውቀው ሲናገር ቤታቸውም ገባ፣ እንጀራቸውን ባረከ። አብሮን የሚራመደው ጌታ ቤታችንም ይገባል። የቤታችን አምላክ ቤታችን ምንም ሊሆን ይችላል። ከጭቃ ይሰራ፣ ከድንጋይ ይሰራ፣ ከወርቅ ይሰራ፣ ድሃ ሁኑ ባለጸጋ፣ አምናችሁ ተብላችሁ ስትራመዱ ቤታችሁ ድረስ ነው የሚመጣው። ቤታችሁ ልጆቻችሁ ልብ ውስጥ ይመላለሳል። ጓዳችሁን ጌታ ቤታችሁ ውስጥ ብርሃኑን ያበራል። ማህፀናችሁን ወገባችሁን ይባርካል፣ ዘር ይሰጣችኋል። እንጀራችሁን እየባረከ ያሰፋዋል፣ ያተርፈዋል። አይበቃኝም ያላችሁት በጣታችሁ ታዩታላችሁ፣ ተርፋችሁ ታዩታላችሁ። የቀለዮጳና የሉቃስን እንጀራ ባርኮ የተሰወራቸው እንጀራን የሚባርክ ጎተራን የሚባርክ ካዝናን የሚባርክ መንፈስን ሰውነትን የሚባርክ መሆኑን ተመልከቱ። አብሮ ስለሚሄድ ይሄን ያደርጋል እግዚአብሔር። ከጌታችን ከኢየሱስ ክርስቶስ ጋር የምትራመዱ ሆይ በጥብርያዶስ ባህር እንጀራውን ሲያሰፋ ታዩታላችሁ። ሁለቱ እንጀራ አምስት፣ ሁለቱ ዓሣ አምስቱ እንጀራ ሲባርክ ታዩታላችሁ። መቼም እኛ የምንኖረው በኪዳኑ አይደለም። ኑሮዬ በኪዳን ነው የሚል ጥቅስ ድሮስ አይ ነበር መኪኖች ላይ። በስራዬ አይደለም፣ በልፋቴ አይደለም፣ በላቤ አይደለም፣ በላብሽ አይደለም። እናቴ በኪዳኑ ነው የምንኖረው። ባርኮልን ነው አምስቱንና ሁለቱን ባርኮ ምንም ሳይኖር ልጆቻችን ያሳደግን ብዙ እናቶች አለን። ባርኳል ማለት ጌታ እንዳለን የምንመሰክር በትንሽ የጡረታ ገንዘብ ልጆቻችንን እኮ ለኔ ዳሩ ሰዎች አለ። ከኢየሱስ ክርስቶስ ጋር የሚራመዱ ሰዎች ሁለቱ ብዙ እየሆኑ አምስቱ ዳቦ 12 መሶብ እየተረፈ ነው የሚያዩት። ይህንን ያሉ ከጌታ ኢየሱስ ጋር የሚራመዱ ሙታን ሲነሱ ያሉ፣ አልዓዛር ሲነሳ ያሉ፣ ሰው አይሆንም የተባለ ሰው ሲሆን ያሉ፣ በሞት ምንድር የተጣለ ሰው፣ መጠጥ ያደነዘዘው ሰው፣ ጫትና ድራግ ሽባ ያደረገው ሰው ተቀድሶ ልብሱ ለብሶ ልቡ ተመልሶ ታዩታላችሁ። ከሱ ጋር የሚሰሩ አጋንንት ወጥቶላቸው ሰላም አድረው ቀመት ተሰብሮላቸው ሲመሰክሩ ለማየት እድል ታገኛላችሁ። ከኢየሱስ ክርስቶስ ጋር መራመድ ትልቅ ክብር ነው፣ ትልቅ ነገር ነው የምታዩት። ሐዋርያው ፊልጶስ ሄደና ናትናኤልን ጠራው። ከናዝሬት መልካም ሰው እንዴት ይወጣሉ ተከራከሩ። ናና ያያል አምኖት መጣ። ከዛ ጌታ አገኘው። አንተ የዋህ እስራኤል ሰው ከባሪስ በታች ያለ አውቃለሁ ሲለው በጣም ተገረመ፣ በጣም ተደነቀ። በእውነትም ተገኘ እግዚአብሔር ነብይ ነህ አለው። ከዛ በኋላ ከዚህም በላይ ታያለህ። አሁን ካየነው በላይ ገና እናያለን። ከኢየሱስ ክርስቶስ ጋር መንገድ የጀመራችሁ ሆይ ገና ብዙ ነገር እናያለን። በህይወታችን በመገረም ነው የምንጨርሰው። ህይወታችን ብዙ ነገር ነው የምናየው። መከራ አይደለም የምናየው፣ ሐዘን አይደለም የምናየው። በአደባባያቸው ዋይታ የለም ይላል እግዚአብሔር ልጆች። እኛ ዋይታ የሌለበት አደባባይ ነው ያለን። ከኢየሱስ ክርስቶስ ጋር የምንጓዝ ሰዎች ተአምራቱን፣ የፍቅሩን ነበልባል፣ የኃይሉን ችሎት እያየን ነው የምንሸመግለው። ጌታችን ኢየሱስ አጠገብ እንኳን ቆመ እንዴትም ነው ቆሻሻ የምንልበስ። ያ ወንበዴ ገነት ላይ ወደ ገነት የገባ ወንበዴ ቆሻሻ እኮ ነበር የለበሰው። ፍርዱ እኮ እሱ ላይ ትክክል ነበር። የሞት ፍርድ የሚገባው ወንጀለኛ ነበር። ገነት ገባል። ከሱ ጋር የተራመደ ገነት ነው ያታል። እግዚአብሔር ልጆች ገነት ነው ያታል። ሞኝነት አይደለም። ክርስቶስ እናከተል ከሱ አጠገብ ያዳምጡት መሄድ ሞኝነት አይደለም። አይደለም። ለብዙ ነገር መልስ ነው። ገነት ተከፍቶ እናየዋለን። እስጢፋኖስ ከጌታ ጋር ቀና ሲል ሰማይ ተከፍቶ አየሁት ይላል።
የእግዚአብሔር ልጅ ቆሞ ሊቀበለኝ አየሁት አለ። ከእሱ ጋር ስንራመድ ክፍት ሰማይ ነው የሚታየው። ስንጸልይ በክፍት ሰማይ ፊት ነው የምንጸልየው። የሚሰማን አምላክ እንዳላምን ነው የምንጸልየው። የሚረዳ አምላክ እንዳላምን ነው የምንጸልየው። ጆሮን የሰራ ጆሮን የፈጠረ የሚሰማ አምላክ አለ ብለን አምነን ነው የምንጸልየው። ከእሱ ጋር ስንራመድ እግዚአብሔር ልጅ ከእሱ ጋር ስንራመድ ሰው የማይጸየፉት ፍጥረት መሆኑን ትማራላችሁ። ሕግ የተጸየፋቸውን፣ መጽሐፍ የተጸየፋቸውን፣ መምህራን ረበናት የተጸየፏቸውን እግሩ ስር ተኝተው ወድቀው እግሩን እየሳሙ በእንባቸው ሲያጥቡ ታያላችሁ። ማጠበቁት ሰው ሲመለሱ እግዚአብሔር ታያላችሁ። እሱ ጋር ስትራመዱ በፍቅሩ ሰዓት ሰው ተነክቶ ታያላችሁ። ኃይለኞች ሽባ ሆኖ ታያላችሁ። አመንዝሮች ተቀድሶ ታያላችሁ። ከእሱ ጋር መራመድ ሰው ዋጋ እንዳለው እየተመለከት እንድንኖር ያደርገናል። አመንዝራዎቹ ተቀድሰው ለእግዚአብሔር ቅዱሳን አንስት ሲሆኑ፣ እናቶች ሲሆኑ ታያላችሁ። አስቸጋሪው አገር ይያዝልኝ የሚባለው ዓለም ዱርዬ የምትለው ለክርስቶስ ካህኑ ነው፣ ዲያቆኑ ነው ታዩታላችሁ። የእሱ ጉልበት ተሰብሮ መስቀል ተሸክሞ ታዩታላችሁ። ወንዱ ቀሚስ ለብሶ ታዩታላችሁ። ከእሱ ጋር ስትራመዱ ሕይወት ተአምራት ነው። ከእሱ ጋር ስትራመዱ ያለቀው ወይን በ6 ጋኖች ውሃ ተጠምቆ ተተክቶ መናኛው ወጥቶ በአዲስና በመልካም ወይን ሰርጉ ተደምቆ ታያላችሁ። ኢየሱስ ክርስቶስ በረከት እንደሆነ ታያላችሁ። ለማየት ያውቃችሁ። በመንፈስ እንጂ በስጋ የምትመላለሱ ግን እንዳትሆኑ፣ በፊደል እንዳትሄዱ፣ በመንፈሱ ዓይኔን ክፈትልኝ በሉ። አጠገቤ ያለው ጌታ እንዳይርዳኝ በሉ። አንዳንዴ እሱን አለማየት ይጎዳል። አይሁድ አላዩትም። የቱ እንደሆነ እንኳን አላወቁም። ይገርማችኋል። አንዳንዶች በጌቴሴማኒ ጫካ ውስጥ የአስቆሮቱ ሰው ይሁዳን የፈለጉት ስሙ እንዲያሳያቸው በምልክት ሊያዩት ፈቃደኛ ስላልሆኑ አላዩትም። ስንቱን ከሞት ያስነሳው መምህር በዓይናቸው አላዩትም። ንቀውት በመሳም ለይተው ነው ይዘውት ሄዱት ለመስቀል። በዚህ ልክ ሰነፍ መሆን አይገባም። ዓይኖችን ክፈትልኝ፣ የማመልክ የተሰቀልከው ኢየሱስ ክርስቶስ እንዳይርዳኝ ማለት ያስፈልጋል። ውስጣዊ ዓይኖችን ክፈት፣ ጆሮችን ክፈት፣ እንድሰማ እርዳኝ፣ መኖርህ እንዲሰማኝ እርዳኝ፣ አጠገቤ ማለት ያስፈልጋል። ከእሱ ጋር ስትራመዱ ማዕበሉ ጸጥ ይል ታያላችሁ። የሚያስፈራ ማዕበል ፍልፍታችን ሊቆም ይችላል፣ ግን ጸጥ ሲል ታያላችሁ። ነፋስና ባህር የሚታዘዝለትን ጌታ ታያላችሁ። ይሄ ማን ነው ትላላችሁ፣ ትገረማላችሁ። ከእሱ ጋር ስትሄዱ የመበለቷ ልጅ ከሞት ተነስቶ ታያላችሁ። ከእሱ ጋር ስትሄዱ ቃል ብቻ ተናግሮ ሕፃናት ሲፈወሱ ታያላችሁ። ከእሱ ጋር ስትሄዱ ዓይነ ስውር ሲያይ ታያላችሁ። ማስተዋል ሲያገኝ ታያላችሁ። በሽተኛ አልጋውን ተሸክሞ ሲሄድ ብድራቱን ሲከፍል ለአልጋው ለተሸከመችው አልጋ ብድር ሲከፍል ታያላችሁ። ከኢየሱስ ጋር መራመድ ቀላል ነገር እንዳይመስላችሁ፣ ተራ ነገር እንዳይመስላችሁ። እግዚአብሔር ሕፃን ሲታቀፍ ታያላችሁ፣ ፍቅር ታያላችሁ። ዮሐንስ ወደ ደረቱ ሲጠጋ ታያላችሁ። መስቀል ላይ ይቅር ሲል ታያላችሁ። ሰው ሲወድር ታያላችሁ። ዓይኖቻችንን ይክፈት፣ የሰማነውን በልቦናችን ጻፍ። እግዚአብሔር ቸርነት የእናታችን እመቤታችን ረድኤት በረከት የመላእክት ጥበቃ አብሮ ብዙ ነገር እንደተማርንበት ተስፋ አለን። የእግዚአብሔር ልጆች እንግዲህ ከዚህ በኋላ ኮሜንትና ላይክ አድርጋችሁ ውጡ። ማሳሰቢያውን አትርሱ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም።